ይህ የኢትዮጵያ ቴሌቪዥን ነው። እንደምናመሻችሁ ከብራችሁ ተመልካቾቻችን አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 2 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ መካሄድ ጀመረ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የአፋር ባህላዊ ሕግ ማድዓ በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ማዕከል ዩኔስኮ ለማስመዝገብ እየተሰራ መሆኑን የአፋር ክልል ባህል ወጣቶችና ስፖርት ቢሮ አስታወቀ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። በዘንድሮ ዓመት ምክክርና ምርጫ በአንድ ወቅት ላይ ይመጣል። ምክክር ኮሚሽኑን በአንድ በኩል እያስካሄድክ ነው፣ በሌላ በኩል ደግሞ ምርጫውን እያስካሄድን ነው። በዚህ ከቀውስ ምዕራፍ ውስጥ እየወጣን ለመምጣቱ በጣም አመላካች ነው ብያለሁ። ኢትዮጵያ ላይ እንደ ሀገር ሩል ኦፍ ዘ ጌም ሴት አድርገን ወደ ምርጫ ስንመጣ በተቀመጠው ህግ ነው የምንጫወተው። ምርጫ እንደሚታወቀው ፔሪዮዲክ ነው፣ በየ5 ዓመቱ ጠብቆ የሚመጣ ነው። ይህ ሀገራዊ ምክክር ግን ፔሪዮዲክ አይደለም። ምርጫ ሊያደርግ የሚችለው ወይ መንግስት ያስቀጥላል ወይ መንግስት ይቀየራል። ይሄ መንግስትን የማስቀጠል ነው ምርጫ፣ ያ ግን ሀገርን የማስቀጠል። ሌላስ የተጨመረ አጀንዳ ይኖር ይሆን? አሁን ቅንነት ነው ኢትዮጵያ ፖለቲካ ውስጥ በጣም ወሳኙ ነገር። ነገን ነው የምታስበው ወይንስ ዛሬ ጋር ባለው ነገር ላይ ተመርክዞ የፖለቲካ ትርፍን ነው የምታሰላው? በረሃ የሚያስወርድ ጫካ የሚያስገባ ችግር የለም፣ ግን በጠረጴዛ ዙሪያ የምንፈታው ግን ችግር አለ። ምን የሚሉ አስተያየቶችን እየሰማን ነው። ምርጫው ተቀዛቅዟል። እነዚህ ኃይሎች አስገድደው ኢትዮጵያ ውስጥ የሽግግር መንግስት ይመጣል የሚል ተስፋ ነበር። በምርጫ ሳይሆን የሆነ በመዋጮ ምናምን መንግስት ሲመሰረት እዛ ውስጥ ሚና ይኖረናል የሚል ትልቅ እምነት አለ። ወደ ምርጫ ሜዳ ሲገቡ ምን ይዤ ነው የሚቀርበው፣ ምንድነው ማተርፈው፣ ምን አይነት ስልት ነው የምጠቀመው የሚለውን ያስባሉ። ምርጫን ዲሞክራሲያዊ የሚያደርገው እኔ መንግስት ነው ብያለሁ። ምርጫን ዲሞክራሲያዊ የሚያደርገው አንድ ከመንግስት ጋር የሚፎካከሩ የፖለቲካ ፓርቲዎች፣ ሁለት ደግሞ በቀዳሚነት ህዝብ። በሌላ መንገድ መንግስታዊ ስልጣን እናገኛለን ብለው ሲጠብቁ ስለነበር አሁን በጣም እያዩ ሲመጡ በዛ መንገድ መንግስታዊ ስልጣን ማግኘት እንደማይቻል አውቀዋል። ግን ደግሞ ምርጫው ላይ ትርጉም ያለው እንቅስቃሴ ለማድረግ ደግሞ የረፈደባቸው ይመስለኛል። ሀሳባቸውን ለህዝብ የሚሸጡበት ከበቂ በላይ ፕላትፎርም አለ። ሀሳብ ካላቸው ከመንግስት የተሻለ ሀሳብ፣ የህዝብን ቀልብ መግዛት የሚችል ሀሳብ፣ ህዝብን ማሳመን ይኖርባቸዋል። ሀሳብ ካለሱ ተመልካቾቻችን አብራችሁን ቆዩ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ ዛሬ መካሄድ ጀምሯል። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አደም ፋራህን ጨምሮ የዘርፉ ባለሙያዎች፣ የሁሉም ክልሎችና ከተማ አስተዳደሮች የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የፓርቲው ከፍተኛ አመራሮች ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በመክፈቻ ንግግራቸው ብልጽግና ፓርቲ በሙሉ እይታ ላይ የተመሰረተ ጥራት ያለው ሀሳብ እንዳለው አንስተው ፓርቲው የአሰባሳቢ እሳቤ የብሔራዊነት ትርክት ባለቤት መሆኑንም ገልጸዋል። ብልጽግና ፓርቲ የብሔራዊነት ትርክትን ቀርጾ አሰባሳቢ የሆነውን የመደመር እሳቤ ለህዝብ አቅርበን ህዝቡ እንዲገዛውና ከጎናችን እንዲሆን ለማድረግ በሁሉም ጥረት ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊነት ትርክትን እንደ አስተሳሳቢ ትርክት ይዟል። ሌላው ወሳኝ ጉዳይ ሁሉንም ያሰባስብ እሳቤ ተይዞ እሳቤውን ለህዝብ አቅርቦ ሁሉንም ከጎን ለማሰለፍ የሚያስችል ትርክት ተቀርጾ ሲያበቃ ቀጥሎ የተሰባሰበው ኃይል የሚጠይቀው ጥያቄ አለ። ወዴት ነው የምንሄደው? መዳረሻችን የት ነው የሚል ነው። ከዚህ አንፃር ብልጽግና ሁለንተናዊ
ብልጽግናን የማረጋገጥ ራዕይ ይዞ እየሰራ ያለ ፓርቲ ነው። ጊዜን፣ ሁኔታን እና አውድን ታሳቢ ባደረገ መልኩ እሳቤዎችን ተግባራዊ ለማድረግ የሚያስችል አቅጣጫ የሚከተል መሆን መቻል አለበት። ከዚህ አንጻር ብልጽግና ፓርቲ ገቢር ነበብነት፣ ፕራግማቲክ መሆን ባህሪው ነው። ብልጽግና ፓርቲ በርካታ ስኬቶችን ማስመዝገቡን የገለጹት አቶ አዶም ፋራህ የተመዘገቡ ውጤቶችን ለማስቀጠል ወጥነት ያለው ተቋማዊ ስርዓትን ለመዘርጋት ትኩረት መሰጠቱንም ተናግረዋል። ብልጽግና ፓርቲ ከህዳሴ እስከ ጋዝ፣ ከአረንጓዴ አሻራ እስከ ስንዴ፣ ከከተማ ኮሪደር ልማት እስከ ገጠር ኮሪደር ልማት፣ ከቱሪስት መዳረሻዎች እስከ ማዕድን፣ ከመሶብ እስከ ዲጂታል ኢትዮጵያ፣ ከተቋማት ኢኮኖሚክስ እስከ ትምህርት ጥራት ድረስ ሰፋፊ ስኬቶችን ያስመዘገበ ፓርቲ ነው። ስለዚህ በውጤት የታጀበ ጉዞ እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። የመጨረሻው እና ወሳኙ ደግሞ ሁሉንም ለማዝለቅ የጠቀሷቸው 4 ጉዳዮችን ለማዝለቅ የሚያስችል ኢንስቲትዩሽናል ስታንዳርዳይዜሽን ወጥነት ያለው ተቋማዊ ስርዓት ደግሞ እጅግ በጣም ወሳኝ ነው። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ መካሄድ የጀመረው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ ዛሬን ጨምሮ ለተከታታይ 3 ቀናት የሚካሄድ ይሆናል። ዘገባው የባልደረባችን ወንደሰን አፈወርቅ ነው። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የሀሳብ ባለቤቶች ምሁራን ናቸው የሚለው የመደመር መንግስት በሀገርና በትውልድ ግንባታ የማይተካ ሚና እንዳላቸውም ያምናል። ይመራደም ዝርዝር አለው። እንደ ሻማ ቀልጠው ለሌሎች ብርሃን እንዲሆኑ ኢትዮጵያ ካላት አንጡራ ሀብት ቀንሳ በብዙ አስተምራቸዋለች። አውቀው ትውልድን እንዲያሳውቁ የእውቀት ባለቤት ያደረገቻቸው እነሱ ልጆቿ ደግሞ ጽንሰ ሀሳብን ወደ ተግባር ቀይረው የበለጸገች ኢትዮጵያን በመገንባት የሀገርን ውለታ እንዲመልሱ ትጠብቃለች። በትክክለኛው ምህዋራቸው ላይ ሲሆኑም ከችግር መውጫ መንገድን ያሳያሉ እንጂ ችግር ፈጣሪ የመሆን የቀሰሙት እውቀት የቆጠሩት ቀለም ፈጽሞ አይፈቅድላቸውም። ለሀገርና ለወጡበት ህዝባቸው የሚያስቡ ምሁራን እንዲያ ናቸው። ምሁር ሀገሬ ለኔ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩላት ብሎ ይጠይቅና የሱ የማድረግ ሚናን ለኢትዮጵያ በመስራት እንዲመለስ ያደርጋል። ከሰሩ ትልቅ ሚና አላቸው። ካልሰሩ የሚቆጫቸው የታሪክ ወቀሳ አለባቸው። ምሁራን ትውልድ የሚያንጹ ናቸው። ሀገር የሚገነቡ ናቸው። አጥንተው ክፍተት ለመንግስት የሚያመላክቱ ናቸው። ምሁራን የትናንትን ከዛሬ ጋር የዛሬን ዓለም ከደረሰበት ጋር ፓተርኑን ጠብቆ አስማምተው እንዲሆኖ ሲሄድ እዚህ ደርሳል። ይሄንን ካላየ እዚህ ጋር ይሰናከላል ብሎ መሰናከያውንም መሻገሪያውንም ለመንግስትም ለትውልድም የሚያሳዩ ናቸው። በምሁራን የታነጸ ትውልድ ዘመኑን እየዋጀ ይዘልቃል። በምሁራን የተገነባ ሀገርም ለፈተና የማይበገር ሆኖ በእድገት ምህዋር ላይ ዘመናትን ይሻገራል። ዳር ቆሞ ከተመልካችነት እኔ ምን አገባኝ ከሚል ራስን አግልሎ የጋን መብራት ልሁን ከሚል ውስንነት ይልቅ ምሁራን በሀገር ግንባታ ሂደት ንቁ ተሳታፊ ሲሆኑ ሚናቸው የገዘፈ ነው። የበለጸገች ሁለንተናዊ ሉዓላዊነቷ የተጠበቀ ብሎም በጥናትና ምርምር የተደገፉ ጠንካራ ተቋማት ያላት ኢትዮጵያን ለማድረግ የሚኖራቸው አስተዋጽኦም ምሁራን የራስን ሀገር በራስ የመገንባት ይሆናል። ይቺ ሀገር ለኔ ናት፣ ለልጆቼ ናት፣ ለነገ ናት። ምን አይነት እንገንባ፣ ምን አይነት ሀገር እንገንባ? የምንገነባት ሀገር እንደ ትናንት የምታባላን በነጠላ ትርክት ላይ ሆና ተገንብታ የምታባላን፣ የምታገዳድለን፣ የምታጨራርሰን ሳይሆን ከነጠላ ትርክት ውስጥ ወጥታ የወል ትርክትን አጎልብታ እዛ ላይ ቆማ ለልጆቻችን የተመቸች እንድትሆን በሚል በጥናትና ምርምሮቻቸው በማስተማር ሙያቸው በየህዝብ በሚያገኙት የህዝብ መድረካቸው ተሰሚነት ስላላቸው
ይህ ህብረተሰብ በአንጡራ ገንዘቡ ያስተማራቸው ስለሆነ የኔ በሀብቴ ያስተማርኩት ብሎ ስለሚያየኝ እኔን ሀገርን በመገንባት ትውልድን በማነጽ ውስጥ የኔ ሚና አይተኬ ነው። በሀገር ግንባታ ጉዞ ውስጥ ሀሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን ሀሳብን ወክለው በፖለቲካና በኢኮኖሚ አውድ እንዲሁም በሰዎች መስተጋብር ውስጥ የሀሳብ ወኪል ሆነው ሊንቀሳቀሱም ይገባል። ከሰፈር አስተሳሰብ የተሻገረ ከኔነት ያለፈ የጋራ አመለካከት እንዲኖር በማድረግ በኩል ትልቅ ዕድል በእጃቸው አለ። ምሁራን በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ ዘርፎች ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል ዜጋን ለማፍራትም ሚናቸው የጎላ ነው። በዚህ በኩልም የሀሳብ ባለቤቶች ምሁራን መሆናቸውን የመደመር መንግስት ያምናል። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ እንደሚባለው ሁሉ የኢትዮጵያን ብልጽግና ለማረጋገጥ ሁሉም በየሚናው ተደምሮ መስራት ግድ ይላል። ሀገር የሚገነባውም በተናጠል ሳይሆን በሁሉም ተሳትፎ በመሆኑ የመደመር እሳቤ እየተተገበረ ያለውም ለዚሁ ነው። በሆሮ ጉድሩ ወለጋ ዞን በዚህ ዓመት በ86,000 ሄክታር መሬት ላይ የተፋሰስ ልማት ስራ እንደሚከናወን የዞኑ ግብርና ጽሕፈት ቤት አስታውቋል። በዞኑ ከዚህ ቀደም በተሰራው የተፋሰስ ልማት በጎርፍ ታጥቦ የነበረና በቂ ምርት ሳይሰጥ የቆየን አካባቢ በማልማት ውጤት መገኘቱም ነው የተገለጸው። ዛህራ መሐመድ ዝርዝር አላት። በኢትዮጵያ በተለያዩ አካባቢዎች የሚከናወኑ የተፋሰስ ልማት ስራዎች የተራቆቱ መሬቶች እንዲያገግሙ፣ የግብርና ምርታማነት እንዲጨምርና የተፈጥሮ ሀብቶች እንዲጠበቁ እያስቻለ ነው። በሆሮ ጉድሩ ወለጋ ዞንም ለ60 ቀናት የሚቆይ የተፋሰስ ልማት ስራ በዞኑ 12 ወረዳዎች ተጀምሯል። የተፈጥሮ ሀብት ልማት እንክብካቤና ጥበቃ ለሀገር ከፍታ በሚል መሪ ሀሳብ በዞኑ የተጀመረው የተፋሰስ ልማት ስራ የተለያዩ የህብረተሰብ ክፍሎችን ያሳተፈ ነው። በዞኑ ከዚህ ቀደም በተሰራው የተፋሰስ ልማት በጎርፍ ታጥበው የነበሩና በቂ ምርት የማይሰጡ አካባቢዎች ላይ ለውጥ መገኘቱን የአበይ ጮመይ ወረዳ ነዋሪዎች የገለጹ ሲሆን ይህን ውጤታማ የተፋሰስ ልማት ስራ ለማስቀጠል እየሰሩ ስለመሆኑ ተናግረዋል። ፋይዳንሳ ጉዳዳ የተፋሰስ ልማት ስራው ያለው ጠቀሜታ ብዙ ነው። ለቀጣዩ ትውልድ በህብረት የማልማትን ስራ ባህል እያስተማርንበት ነው። ይህ የምናለማው መሬት በየጊዜው የተሻለ ጥበቃ ከተደረገለት ደጋግሞ ምርት የመስጠት እድሉም ሰፊ ነው። ከዚህ ቀደም በዚህ የተፋሰስ ስራ ላይ በምንችለው መልኩ ስንሳተፍ ቆይተናል። ዘንድሮም በተሻለ መልኩ በማልማት አካባቢያችንን ምሳሌ ለማድረግ እንሰራለን። የተራቆተን መሬት ዳግም ብንቆፍረው ያሰብነውን ያህል ምርታማነት አይኖረውም። አካባቢውን በሚፈለገው ልክ ማልማት ይጠበቅብናል። ከዚህ ቀደም በፍላጎታችን ልክ ነበር የምንሰራው። አሁን ግን ለግብርና ምርታችንም ሆነ ለከብቶቻችን ያለውን ጥቅም ስለተረዳን በርትተን እንሰራለን። የአበይ ጮመን ወረዳ የግብርናና መሬት ልማት ጽሕፈት ቤት ኃላፊ ኃይሉ ብሩ ለ60 ቀናት በወረዳው የተፋሰስ ልማት ስራ የሚሰራባቸው ቦታዎች የተለዩ መሆናቸውን ገልጸው በልማት ስራው ላይ ሁሉም እንዲሳተፍ ጥሪ አቅርበዋል። አደኖ በረከናቲኑ ህብረተሰቡ የተፋሰስ ልማት ስራዎችን ጥቅም በተግባር እያስተዋለ ነው። በዚሁ አግባብ ዛሬ የጀመርነው ዘመቻም በቀጣይ 60 ቀናት ውስጥ የሚቀጥል ነው። በመሆኑም ከዚህ ቀደም የተገኘውን ጥቅም መሰረት በማድረግ ሁሉም የህብረተሰቡ ክፍል በንቃት ሊሳተፍ ይገባል። የሆሮ ጉድሩ ወለጋ ዞን የግብርና ጽሕፈት ቤት ኃላፊ ፍቃዱ ተፈሪ በበኩላቸው በዞኑ በ86,000 ሄክታር መሬት ላይ የተፋሰስ ልማት ስራ ለመስራት ታቅዶ ወደ ስራ መገባቱን ገልጸዋል። አካ ጎድነ ኬኛቲስ በዞናችን ባሉ 12 ወረዳዎች ይህን የተፋሰስ ስራ ለመስራት እቅድ ይዘን እየሰራን ነው። ህብረተሰቡ ይህ የተፋሰስ ስራ በማሳው ላይ ያመጣውን ለውጥ ስላየ ተሳትፎ እያደገ ነው። ሆኖም ግን እቅዳችንን ለማሳካት ርብርቡ ተጠናክሮ መቀጠል አለበት። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። እኛ የምንፈጥረው መንግስት መሆን ያለበት አንደኛ ኢዚ ኦን ቢሮክራሲ መሆን አለበት። ቢሮክራሲ ላይ ጊዜ የሚያጠፋ መንግስት መሆን የለበትም። ቢግ ኦን ስትራቴጂ መሆን አለበት። ትላልቅ ስትራቴጂዎች ያሉት መሆን አለበት። መጨረሻ ኢምፖርታንቱ ኤሌመንት ግን ስትሮንግ ኦቨርሳይት መኖር አለበት። ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን
የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። የኢቲቪ 57 ዜናዎቻችን ቀጥሏል። የአፋር ባህላዊ ሕግ ማድዓ በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ማዕከል ዩኔስኮ ለማስመዝገብ እየተሰራ መሆኑን የአፋር ክልል ባህል ወጣቶችና ስፖርት ቢሮ አስታወቀ። ማድዓ የአፋር ሕዝብ ፍትህና ዳኝነት የሚሰጥበት ለዘመናት ሲተዳደርበት የቆየ ባህላዊ ስርዓት ነው። በአፋር አሁንም አብዛኞቹ አቤቱታዎችና ችግሮች የሚፈቱት ማድዓ በተሰኘው ባህላዊ የሕግ ስርዓት መሆኑን ቢሮ አስታውቋል። ማድዓን በዩኔስኮ ለማስመዝገብ መረጃ ለመሰነድ ያለመ ህዝባዊ ኮንፈረንስም ከየካቲት 3 እስከ የካቲት 5 2018 ዓ.ም ድረስ በሰመራ ከተማ ሊካሄድ መሆኑን የቢሮ ኃላፊ ሐሚዱላ በሰጡት መግለጫ ተናግረዋል። የካቲት 3 እስከ 5 ድረስ በአፋር ባህላዊ ሕግ ማድዓ ወይም አፋር ዙሪያ በአፋር ክልል ዋና ከተማ ሰመራ ላይ ታላቁ ህዝባዊ ኮንፈረንስ ለማካሄድ ዝግጅቱን ጨርሰን እንገኛለን። ኢትዮጵያና ጅቡቲ ሁለቱም መንግስት ኮንፈረንሱን በጋራ ለማስኬድ ዝግጅቱ ጨርሰን እንገኛለን ማለት ነው። የዚህ ኮንፈረንስ ዋናው ዓላማ ማድዓ ወይም አፋሬ በጋራና በመደበኛ ሁኔታ የማሳነድ ሂደቱን ጠንስሰን መበጀት እና እንዲሁም በዩኔስኮ ከማይዳሰሱ ቅርሶች ለማስመዝገብ ሂደቶችን ማሳለጥ እና ከዚህም የዚሁ በዋጋ ከማይተመኑት ሀብት ለቀጣዩ ትውልድ ለማቆየት ነው ዋናው ዓላማ። ማድዓ በኢትዮጵያ ጅቡቲና ኤርትራ በሚኖሩ አፋሮች ዳኝነት የሚሰጥበት ስርዓት በመሆኑ በኮንፈረንሱ የኢትዮጵያና የጅቡቲ መንግስት ተወካዮች፣ የሀገር ሽማግሌዎች፣ የጎሳ መሪዎች እንዲሁም ባህል አዋቂዎች እንደሚሳተፉ የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሀቢብ መሐመድ ገልጿል። እንደ ሪፖርተራችን ባየ ሙላት ዘገባ ማድዓ በዩኔስኮ ከተመዘገበ ባህሉን ጠብቆ ለማቆየትና የቱሪስት ፍሰትን ለመጨመር ፋይዳ እንደሚኖረውና የሀገራቱን ትስስር እንደሚያጠናክረው ተናግረዋል። ሁለቱም ሀገራት የሚያስተሳስር ባህላዊ ሕግ ነው። መጀመር ጅቡቲም ወንድማማችነትን የሚያረጋግጥ አንድነትን፣ የጋራ ተጠቃሚነትን፣ የጋራ አንድነትን የሚያረጋግጥ ነው። ሀብቱ ተመዘገበ ሲባል ሶስቱም ሀገራት የሚጋሩት ሀብት በመሆኑ የጎረቤትን ቀጠናዊ ትስስሩን የበለጠ የሚያጠናክር ነው የሚሆነው። ሀገር በቀል ግብረሰናይ ድርጅት የሆነው ቤዛ ፓስትሪቲ የልማት ድርጅት ላለፉት 25 ዓመታት ከግልና መንግስታዊ አጋሮች ጋር በመተባበር በርካታ ሰብአዊ ድጋፎችን ማድረጉን አስታወቀ። ድርጅቱ ከስደት ተመላሽና ስራ አጥ ወጣቶችን በስራ እድል ፈጠራ ድጋፍ እንደሚያደርግ በብር ኢዮቤልዩ ክብረ በዓሉ ላይ ተገልጿል። በዋናነት ለመድረስ አስቸጋሪ በሆኑ አካባቢዎች በመገኘትም በጤናው ዘርፍ ከኤችአይቪ ቫይረስና ቲቢ ስርጭት ቁጥጥርና ሕክምና እንዲሁም እንደ ሴት ልጅ ግርዛት ያሉ ጎጂ ባህላዊ ጉዳዮችን ለመከላከል በርካታ ስራዎችን ማከናወኑንም የድርጅቱ መስራችና ዋና ዳይሬክተር ሳኢድ አህመድ ገልጸዋል። በጤናው ዘርፍ በተለይ በኤችአይቪ እና ቲቢ መከላከል ረገድ ደማቅ አሻራ አስቀምጠናል ብለን እናስባለን። በተለይ ደግሞ ተጋላጭ ተደራሽ ያልሆኑ የማህበረሰብ ክፍሎች የጤና አገልግሎት ተደራሽ ለማድረግ ቋራ፣ መተማ እና በተለያዩ ሃርድሺፕ ኤሪያዎች ውስጥ ገብተን አፋር ክልል፣ አማራ ክልል፣ አዲስ አበባ በ5 ክፍለ ከተሞች ከ19000 በላይ ሰዎች ኤችአይቪ ሕክምና ማስጀመር ችለናል። ከ18000 በላይ ለኤችአይቪ ተጋላጭ የሆኑ ሴቶች የቅድመ መከላከል መድኃኒት ሰጥተናል። ከ22000 በላይ ሰዎች የቲቢ ልየታ በማድረግ ሕክምና አግኝተዋል። አሁን ላይ ዓለም አቀፍ ድጋፎች እየቀነሱ በመምጣታቸው የውስጥ አቅምን የማደራጀት ስራ መጠናከር እንዳለበት የገለጹት ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ናቸው። የጤናውን ዘርፍ ማሻሻል የሀገር ብልጽግና ማፋጠኛ ነው ያሉም ሲሆን በ2030 የማህበረሰብ ስጋት የሆኑ በሽታዎችን ለመቀነስ እንደሚሰራ ገልጸዋል። በዓለም አቀፍ ደረጃ የተለያዩ ሀገራት የሚያደርጉት ድጋፍ ቀንሷል። ሁሉም ለራሱ ቅድሚያ የሚሰጥበት ጊዜ ላይ ያለ ነው።
በሀገራችን የትኛውንም ሰብአዊ ድጋፍ በራስ አቅም ለመሸፈን ታቅዷል። የጤናን ስራ ወሳኝ የሆኑ የጤና ወጪዎችን በራሳችን አቅም ለመሸፈን ተወስኗል። በዚህ ውስጥ ግብረሰናይ ድርጅቶች ከፍተኛ ኃላፊነት አለባቸው። ሀብት ማሰባሰብ አንድ ነገር ሆኖ አማራጭ የሆኑ ሀብት ማሰባሰብ መንገድ ማፈላለግ ያስፈልጋል። የተለያዩ ድርጅቶች ረጂ አካላት ሊያቆሙ ይችላሉ። 135 ሚሊዮን ህዝብ ግን አለ። የተለያዩ ግል ተቋማት አሉ፣ ባለሀብቶች አሉ። ከነሱ ጋር በመስራት ሀብት ማሰባሰብ ያስፈልጋል። ቤዛ በሚቀጥሉት ዓመታት ውጤት አመጣለሁ ሲል የተለያዩ አማራጭ የፋይናንስ አቅሞችን ማምጣት አስፈላጊ ይሆናል። የባስኬት ብሔረሰብ ዓመታዊ የምስጋና በዓል የሆነው ሾልአ ካሻ ለሰላም ለእርቅና ለአንድነት ያለው ፋይዳ የጎላ በመሆኑ ሴቶቹን ከትውልድ ወደ ትውልድ ለማሸጋገር እንደሚሰራ የባስኬቶ ዞን አስተዳደር አስታወቀ። በዓሉ በዞኑ ዋና ከተማ ላስካ በፓናል ውይይት ተከብሯል። የዞኑ ዋና አስተዳዳሪ ዶክተር ሳሙኤል ደሳለኝ እንዳሉት በየዓመቱ በድምቀት እየተከበረ የመጣው ይህ በዓል በተለያዩ አጋጣሚዎች ተራርቀው የቆዩ የአካባቢው ተወላጆች እርስ በርስ እንዲገናኙ በማድረግ አካባቢውን በጋራ ለማልማት ምቹ አጋጣሚ እንደሚፈጥርም ገልጿል። በዓሉ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር ያለውን ትስስር በማጠናከር የተሻለ ሀገር ለመገንባት በሚደረገው ጥረት የራሱን አዎንታዊ ሚና እየተጫወተ እንደሚገኝም ገልጸዋል። ሾልአ ካሻ የምስጋና በዓል በውስጡ ያሉት የባህል እሴቶች ለሀገር ግንባታ ዘርፈ ብዙ ጠቀሜታ ያለው በመሆኑ በኢኮኖሚያዊ ማህበራዊና ፖለቲካዊ ጎኖች የጎላ አበርክቶ ያለው ነው። የህዝብ ለህዝብ ትስስር እንዲጎለብት በማድረግና አንዱ ብሔረሰብ ከሌላው ጋር በአብሮነት እንዲያከብር እድል የሚፈቅድ በመሆኑ በብሔረሰቦች መካከል መልካም መስተጋብር በመፍጠር የተሻለች ሀገር ለመፍጠር የራሱን አዎንታዊ አሻራ ያሳርፋል። ዓመታዊ የምስጋና በዓሉ ለአካባቢ ጥበቃና ደን ልማት ልዩ ስፍራ የሚሰጥ በመሆኑ ተፈጥሮን ለመንከባከብ በጎ ሚና እንደሚጫወትም ዋና አስተዳዳሪው ተናግረዋል። ሾልአ ካሻ ከደን ጥበቃ ጋር ከፍተኛ ትስስር ያለው ባህላዊ ኩነት በመሆኑና የካሻ ስነ ስርዓት የሚከናወነው በባህላዊ ባላባቶች በጥብቅ ደኖች ውስጥ ስርዓቱ ተፈጽሞ ወደ አደባባይ ወጥቶ የሚከበር ነው። ካሻ ስነ ስርዓት የሚፈጸምበት ደን ከንክክና አላስፈላጊ ውድመት የሚጠበቅ በመሆኑ ተፈጥሮን ከመጠበቅና ከመንከባከብ አኳያም የጎላ ሚና ያለው በመሆኑ ለአረንጓዴ ልማትም በጎ አስተዋጽኦ ያበረክታል።